ሁል ጊዜ ምግብ ከበላችሁ በኋላ ሆድ መንፋት ወይም ደረት አካባቢ የሚያቃጥል ስሜት ይሰማዎታል? ምናልባትም የምግብ ፍላጎት አጥተው ይሆን? እንግዲህ እንደዚህ የምግብና የአፒታይት የደረት ማቃጠል ከምግብ በኋላ የሚሰማችሁ ስሜት አብዛኛውን ጊዜ ከጨጓራ ህመም ጋር ተያይዞ ሊከሰት የሚችል ችግር ነው። በኢትዮጵያ ውስጥ እንግዲህ ከ10 ሰዎች 7ቱን እንደሚያጠቃ ብዙ ሪሰርቾች ያሳያሉ ማለት ነው። ዛሬ በዚህ በዞላ ሚዲያ የጨጓራ ህመምን በቤት ውስጥ ለማስታገስና ሙሉ ለሙሉ ለመዳን የሚረዱ ሳይንሳዊና ተፈጥሯዊ መፍትሄዎችን በዝርዝር እናያለን። ቪዲዮን ላይክ በማድረግ ጀምሩ። ከኔ ጋር ቆዩ። ወደ ቪዲዮአችን እንሄዳለን። ስለ ጨጓራ ህመም ስናስብ እስኪ መጀመሪያ ኮዞችን እንይ። እንግዲህ የጨጓራ ህመም በተለያየ ምክንያት ሊከሰት ይችላል። በማይክሮ ኦርጋኒዝምስ በጣም ኮመንሊ ባክቴሪያ ኤች ፓይሎሪ የሚባል የጨጓራ ባክቴሪያ አለ። በቆሻሻ ውሃና ምግብ ጋር ተያይዞ የሚመጣ ባክቴሪያ ነው። በዚህ ምክንያት የጨጓራ ህመም ሊታመም ይችላል ሰዎች። አንዳንድ ጊዜም የህመም ማስታገሻዎችን በተደጋጋሚ የሚወስዱ ሰዎች ላይ ላይክ የራስ ምታት ሲታመሙ እነ ዳይክሎፌናክ፣ አስፕሪን፣ ብሩፊን አይነት ማስታገሻ መድኃኒቶችን በተደጋጋሚ የሚወስድ ሰው ጨጓራው ሊጎዳ ይችላል ማለት ነው። ሌላው እንዲሁ ስትረስ ወይም ጭንቀት የሚባለው ስትረስ ብዙውን ጊዜ የአሲድ መጠንን ይጨምራል። የአእምሯችንና የጨጓራችን የአሲድ ግንኙነት ክሊር ስለሆነ ነው። ታዘባችሁ ከሆነ ጭንቀት ሲሰማን አእምሯችን ለጨጓራችን ተጨማሪ አሲድ ምርት እንዲያመርት መልእክት ይሰጣል ማለት ነው። ለዚህ ነው አንዳንዴ ለፈተና ስትቀመጡ ወይም ደግሞ የሆነ ስትጨነቁ ሆዳችሁን ይቆርጣችኋል አይደል? በዛ ጊዜ ምንድነው ስትረስ ጨጓራችሁ ላይ አሲድ እንዲመረት ስለሚያደርግ ነው። ስለዚህ በዋነኝነት በእነዚህ ምክንያቶች የጨጓራ ህመም ሊከሰት ይችላል ማለት ነው። እንግዲህ ወደ መፍትሄዎቹ ስንሄድ በተወሰኑ ግሩፖች በ4-5 ግሩፕ ከፍለን እናያቸዋለን ማለት ነው። የመጀመሪያው የሚሆነው የምግብ አወሳሰድ ሲስተምን መቀየር ነው። የምግብ አወሳሰድ ስልትን መቀየር እንግዲህ ስለ ምግብ ስናይ መጀመሪያ ከመጠን ጀምሮ ማለት ነው። በአንድ ጊዜ ብዙ ምግብ ከመመገብ ይልቅ መጠናቸውን አነስ አድርጎ ምግቦችን በየመሃሉ በቀን 5-6 የመመገብ ማለት ነው። ልክ 2-3 ብቻ ከመብላት ይልቅ ቶሎ ቶሎ ትንሽ ትንሽ ምግብ ማለት ነው። ይህ ጨጓራ ብዙ አሲድ እንዳያመነጭ ይረዳል ማለት ነው። ሰዓቱንም በምናይበት ሰዓት በየቀኑ በተመሳሳይ ሰዓት መመገብና ከመተኛት 3 ሰዓት በፊት ማንኛውንም ምግብ ማቆም፣ ይህ ማታ የሚከሰተውን የጨጓራ የማቃጠል ስሜት ይቀንሳል ማለት ነው። አመጋገባችን በዚህ መልኩ ማስተካከል የተሻለ ነው። ሌላ እንደዚሁ አመጋገብ ጋር ተያይዞ ምግብን ሲበሉ ራሱ በሚገባ አኝኮ መዋጥ ማለት ነው። ጨጓራ ጥርስ የለውም ሲባል ሰምታችሁ ታውቃላችሁ አይደል? በደንብ ምግብን አልሞ አኝኮ መዋጥ የተሻለ ነው። ምግብ በአፋችን ውስጥ በደንብ ስታኘክ ከመራቃችን ጋር ካሉት ኤንዛይሞች ጋር በደንብ ይቀላቀላል። ምክንያቱም ምራቅ ካርቦሃይድሬትን ለማድቀቅ የሚረዱ ኤንዛይሞች አሉት በውስጡ ማለት ነው። ስለዚህ በደንብ ሳናኝ ስንውጠው ግን ጨጓራችን ያንን ያልደቀቀ ምግብ በደንብ ለመፍጨት ተጨማሪ አሲድ ያመነጫል ማለት ነው። ያ ደግሞ ህመሙን በደንብ ያባብሰዋል። ሁለተኛው ማስወገድ ያለብን መወገድ ያለባቸው ምግቦችና መጠጦች ሊኖሩ ይገባል። ለምሳሌ ቅመምና ቅባት የበዛባቸው ምግቦች፣ ይህ የሚለበልቡ ቅመሞች ያሉበት እነ ስናፍጭ አይነት፣ ቃሪያ፣ ሚጥሚጣና በጣም በዘይት የተጠበሱ ምግቦች፣ የታሸጉ ምግቦችና ሶፍት ድሪንክስ፣ እነዚህ ለስላሳዎች በሙሉ የጨጓራ ግድግዳን እንዲቆጣ ስለሚያደርጉ እነዚህን መቀነስ ማስወገድ ያስፈልጋል ማለት ነው። እንዲሁም አሲድ በውስጣቸው ከፍተኛ የሆነ አሲድ ያላቸው ምግቦች ለጊዜው ለምሳሌ እንደ ሎሚ፣ ብርቱካን፣ ቲማቲም አይነት ነገሮችን እነዚህ የበዛባቸውን ምግቦች መቀነስ። ሌላ ከአመጋገብ ጋር ተያይዞ ስለ ውሃ አጠቃቀምም ማወቅ ያስፈልጋል። እንግዲህ ውሃ ኖርማሊ መጠጣት ያለብን ሰዓት ማወቅ ያስፈልጋል። ከምግብ በፊት 30 ደቂቃ ቀድሞ ውሃ መጠጣት ጨጓራን ያጥባል። ምግብ እየበሉ ውሃ መጠጣት ግን አሲድን ስለሚቀላቅለው ምግቡ ጋር ሲቀላቀል አሲዱን ስለሚቀላቅለው መፈጨትን ይቀንሳል ማለት ነው። ስለዚህ ምግብ እየበላችሁ ውሃ መጠጣትን ብትቀንሱ ይመከራል ማለት ነው። እንግዲህ ምግብ እየበሉ ውሃ መጠጣት ለጨጓራ በሽታ ትልቅ ስህተት ነው አሁን እንዳየነው። ምክንያቱም ምግቡን ለመፍጨት የወጣውን አሲድ ውሃው ስለሚቀላቅለው ዳይሊዩት ስለሚያደርገው ጨጓራ ምግቡን ለመፍጨት አቅቶት ለረጅም ሰዓት ሆድ ውስጥ እንዲቆይ ያደርጋል ማለት ነው። ስለዚህ ውሃ አንደኛ ከምግብ በፊት 30 ደቂቃ ቀድማችሁ፣ አለበለዚያ ደግሞ ከምግብ በኋላ ከ1 ሰዓት በኋላ ብትጠጡ ይመከራል ማለት ነው። ሌላ ማስወገድ ያለባችሁ ነገር ካፌን እና አልኮል ነገሮችን ነው። ካፌን እነዚህ ስቲሙላንት ማለት ነው። እነዚህም የቬገስ ነርቭ የመነቃቃት ስሜት የስቶማክ አሲዲቲ ፕሮዳክሽን ስለሚጨምሩ ቡናን መቀነስ፣ ስፔሻሊ በባዶ ሆድ መጠጣት ማቆም ያስፈልጋል። ቡና፣ ሻይ ነገሮችን
አልኮል መጠጦችን እንደዚሁ የጨጓራ አሲድ እንዲጨምር ስለሚያደርጉ ከእነዚህ ነገሮች መቆጠብ ያስፈልጋል ማለት ነው። ሶስተኛ ተፈጥሯዊ መፍትሄዎች እንግዲህ በቤት ውስጥ የሚዘጋጁ ነገሮችን መውሰድ ነው። ሶስተኛው ተፈጥሯዊ መፍትሄዎች ለምሳሌ ዝንጅብል አንዱ ኤግዛምፕል ነው። ዝንጅብል ወይም ጅንጀር በተፈጥሮ ምንድነው ይሄ አንቲ ኢንፍላማቶሪ ባህሪ ያለው ዝንጅብል ጸረ መቆጣት ማለት ነው። ስለዚህ እሱን ዝንጅብልን በሻይ መልክ ወይም በጥቂቱ በማኘክ የጨጓራ መቆጣትና ማቅለሽለሽን ይቀንሳል ማለት ነው። እሱን መጠቀም ይቻላል። ማር መጠቀም ይቻላል። እንግዲህ አንድ ማንኪያ ንጹህ ማር ለብ ባለው ውሃ በጥብጦ መጠጣት የጨጓራ ግድግዳን ለመጠበቅና ቁስለት ካለም ያ ቁስለት እንዲድን ይረዳል ማለት ነው። ስለዚህ መጠቀም ትችላላችሁ። ሌላ ድንች፣ ጥሬ ድንች የድንች ጭማቂ ይባላል። የድንች ጭማቂ አንድ መካከለኛ ድንች ፈቅፍቃችሁ ጭማቂውን በቀን 2 ጊዜ ጠዋትና ማታ ብትጠጡ ይህ እንደ ተፈጥሯዊ አንታሲድ ወይም ደግሞ ይሄ የአሲዱን ኒውትራላይዝ በማድረግ የጨጓራችን አሲድ ይቀንሰዋል ማለት ነው። ጎመን እንደዚሁም የጎመን ጁስ፣ ካቤጅ ጁስ ማለት ነው። ጎመን ራሱ በውስጡ ያለው ቫይታሚን የጨጓራን ቁስለት እንዲድን ያግዘዋል ማለት ነው። እንዲሁም ሙዝ አይነት ለስላሳ ስለሆኑ የጨጓራ ግድግዳን ከበር ስለሚያደርጉ አሲዱን ይከላከላል እና እንደዚህ አይነት ምግቦችን እንደዚህ አይነት የቤት ወዶችን ደግሞ መጠቀም የተሻለ ነው ማለት ነው። ሌላው የኑሮ ዘይቤን ማስተካከል ላይፍ ስታይል ሞዲፊኬሽን የሚባለው ያ ማለት በዋነኝነት ጭንቀትን መቀነስ። ጭንቀት ስትረስ ማለት ነው። ጭንቀት በቀጥታ የጨጓራ አሲድ እንዲጨምር ያደርጋል። በቂ እንቅልፍና እረፍት መውሰድ ያስፈልጋል። እንግዲህ እንቅልፍ እንደምታውቁት ሰውነታችን በሙሉ ራሱን የሚያከምበት ራሱን ሪጀነሬት ሪኒው የሚያደርግበት ስለሆነ ሪሃብሊቴት የሚያደርግበት ስለሆነ በቂ እንቅልፍ በተኛት እንዲሁ የጨጓራ ግድግዳ ሴሎች ራሳቸው እንዲተኩ ያደርጋል። ጭንቀትን ይቀንሳል ማለት ነው። ሌላ ሱስ ነገር ካለ ሲጋራ የሚያጨስ ከሆነ ሲጋራ ማጨስን ማቆም። ምክንያቱም እነዚህ ሲጋራ የሚያጨሱ ሰዎች የጨጓራ ግድግዳ ራሱን የመጠገን አቅሙን ያዳክመዋል ማለት ነው። ቅድም ያየናቸውን መድኃኒቶችን የማስታገሻ መድኃኒቶችን ያለ ሐኪም ትእዛዝ ወይም ግዴታ ካልሆነ አለመውሰድ፣ እነሱን መቀነስ ያስፈልጋል ማለት ነው። የመጨረሻው ቲፕ ሰጥቻችሁ መጨረሰው ምንድን ነው? እነዚህን ሁሉ አድርጋችሁ እነዚህን ሁሉ እያደረጋችሁ ከተቻለ በመሀልም ቢሆን የባክቴሪያ ምርመራ ብታደርጉ አሪፍ ነው። ኤች ፓይሎሪ የሚባለው ባክቴሪያ ካለ እንግዲህ የዚህ ዋናው ነጥብ ልነግራችሁ የምፈልገው ብዙ ጊዜ በቤት ውስጥ የሚደረጉ ጥንቃቄዎች ካልረዷችሁ፣ ምክንያቱ ባክቴሪያ ከሆነ ኤች ፓይሎሪ ባክቴሪያ ሊሆን ስለሚችል ይህ ባክቴሪያ ደግሞ ያለ ሕክምና ስለማይጠፋ የግድ ወደ ሕክምና ተቋም ሄዶ ምርመራ ማድረግ መድኃኒት መጀመር እንዳለባችሁ ማሳሰብ ፈልጋለሁ። መደምደሚያ ከጨጓራ ጋር ተያይዞ ከዚህ ጋር ተያይዞ ማስጠንቀቂያ ምልክት ካያችሁ፣ ለምሳሌ ሰገራ ጋር ደም ነገር ካያችሁ፣ የጠቆረ ሰገራ ካያችሁ፣ እንዲሁም የክብደት መቀነስ በጣም እየጨመረባችሁ ከሆነ ወዲያውኑ ሐኪም ቤት መሄድ ይኖርባችኋል ማለት ነው። በፍጥነት ሐኪም ቤት መሄድ ይኖርባችኋል ማለት ነው። ስለዚህ ጨጓራችሁን ብዙውን ጊዜ የጨጓራ ህመምን ራሱ ታማሚ ነው የሚያክመው ማለት ነው። የሚመቸውን ነገር በማድረግና በመውሰድ ከነዚህ ከሊስት ካደረግናቸው ውስጥ የትኛውን አድርጋችሁ የትኛውን እንደጠቀማችሁ ኮመንት ላይ ያስቀምጡልኝ። በአጭሩ የጨጓራ መፍትሄዎች ይሄን ይመስላሉ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። ተመሳሳይ የጤና ቪዲዮዎች እንዲደርሷችሁ የደወል ምልክቱንም አብሩ። በቀጣይ ስለምን ልስራላችሁ አስተያየታችሁን በኮመንት ጻፉልኝ። እጅግ አድርጌ አመሰግናለሁ። መልካም ጊዜ። ባይ ባይ።